ጤና ይስጥልኝ የተወደዳችሁና የተከበራችሁ የኢትዮኒውስ ቤተሰቦች እንደምናላችሁ ሰላምታችን በያላችሁበት ይድረስ። እነሆ አዳዲስና ወቅታዊ መረጃዎችን አዘጋጅተን ወደ እናንተ ማድረስ ጀምረናል። ከኢትዮኒውስ የዜና ውጃ ጋር አብራችሁ እንድትቆዩ ግብዣችን ነው። በቅድሚያም አርዕስተ ዜናዎችን አስቀድሜ ልንገራችሁ። በአማራ ክልል የተለያዩ አካባቢዎች በአገዛዙ ጦርና ፋኖ ኃይሎች መካከል የሚደረገው ውጊያ ዛሬም ቀጥሏል። የአማራ ፋኖ ብሔራዊ ንቅናቄ በሸዋ ቀጠና ታግተው የነበሩ ንጹሃን ማስለቀቁን ያሳወቀ ሲሆን በዛሬው ዕለትም ከአዲስ አበባ ወደ ሸዋ ደራ ሲጓዙ የነበሩ ሰዎች መታገታቸውን የመረጃ ምንጮች ተናግረዋል። በሌላ በኩል የራያ አማራ ማንነት ወሰን አስመላሽ ኮሚቴ ሰብሳቢ ኃይሉ አበራ በአገዛዙ ጠቅላይ ሚኒስትር ስለ ራያ አካባቢ የቀረበውን ሀሳብ ፍጹም ትክክል አይደለም ሲሉ ተቃውሟቸውን አሰምተዋል። በዝርዝር የምታዳምጡት ቀዳሚ ጉዳይ ነው። በአማራ ክልል ከተሞች የአገዛዝ ጦር የሚፈጽማቸው ግድያዎች አሁንም ቀጥለዋል። በተለይም በሕክምና ዶክተሮች ላይ የሚፈጸመው ግድያውንም የቀጠለ ሲሆን በባህር ዳር ዶክተር ጸጋውን ስም የመገደላቸው አነጋጋሪ ሆኗል። የአማራ ክልል የብልጽግና ጤና ቢሮ በዶክተር ጸጋውን ግድያ ያዝኛለሁ ማለት መግለጫ አውጥቷል። ዝርዝሩን ትሰሙታላችሁ። ኤርትራ የብልጽግናው ጠቅላይ ሚኒስትር ንግግር የጦርነት አጀንዳ ምክንያት ለማድረግ የቀረበ ሀሳብ ነው አለች። የኤርትራ ማስታወቂያ ሚኒስትር የማነ ገብረ መስቀል አብይ አህመድ በሕዝብ ተወካዮች ምክር ቤት ስለ ኤርትራ መንግስት ያደረገውን ንግግር የኢትዮጵያ መንግስት በኤርትራ ላይ ሊከፍት ያቀደውን የጦርነት አጀንዳ ምክንያታዊ ለማድረግ ያቀረበው ሀሳብ ነው ሲሉ ተችተዋል። ዝርዝሩን ታዳምጡታላችሁ። ሶማሊላንድ ፕሬዝዳንቷ ለእስራኤል የማዕድን መብት እንደሚሰጡ ተናግረዋል። የሶማሊላንድ ፕሬዝዳንት በቅርቡ ከእስራኤል ጋር የንግድ ስምምነት እንደሚያደርጉ መናገራቸውን ሮይተርስ ዜና ወኪል ዘግቧል። በዚህም ላይ ዝርዝር አዘጋጅተናል። በቱርክ ይካሄዳል የተባለው የኢራንና የአሜሪካ ድርድር ወደ ኦማን መዛወሩ ተሰምቷል። በኢራንና በአሜሪካ መካከል ቱርክ ውስጥ ሊደረግ የነበረው ድርድር በኢራን ጥያቄ መሰረት ወደ ኦማን ተዛውሮ አርብ ዕለት ይካሄዳል ተብሎ ይጠበቃል። የተወደዳችሁና የተከበራችሁ ተመልካቾቻችን አብራችሁን ስትቆዩና እነዚህና ሌሎች ትሰማላችሁ። መልካም ቆይታ ያውላችሁ። በአማራ ክልል ከተሞች የአገዛዝ ጦር የሚፈጽማቸው ግድያዎች አሁንም ቀጥለዋል። በተለይም በሕክምና ዶክተሮች ላይ የሚፈጸመው ግድያውንም የቀጠለ ሲሆን በባህር ዳር ዶክተር ጸጋውን ስም የመገደላቸው አነጋጋሪ ሆኗል። የአማራ ክልል የብልጽግና ጤና ቢሮ በዶክተር ጸጋውን ግድያ ያዝኛለሁ ባይ ነው። ዶክተር ጸጋውን ስም የባህር ዳር አገዛዝ የጸጥታ ኃይሉ አባላት ከመገደሉን የተሰማው ዶክተር ጸጋውን ስም በአማራ ክልል ጤና ቢሮ ውስጥ ከሚሰሩ ባለሙያዎች ውስጥ አንዱ ሲሆኑ በአገዛዙ ጦር አባላት መረሸናቸው ተሰምቷል። የሙያ አጋሮችና የስራ ባልደረቦቹ በትላንትና 2 ጥር 26 2018 ዓ.ም ባህር ዳር ከተማ ላይ ያገዛዙ የጸጥታ አካላት እንደወሰዱትና እንደገደሉት ለኢትዮኒውስ ተናግረዋል። ያገዛዙ የጸጥታ አካላት በምን እንደጠረጠሩት አላወቅንም ያሉት ባልደረቦቹም በቁጥጥር ስር በሚሉበት ሰዓት ከፌዴራል ጤና ቢሮ የሚመጡ እንግዶችን ለመቀበል ዝግጅት ላይ ነበር ብለዋል። በግልጽ ያገዛዙ የጸጥታ አካላት መሆናቸውን በሚያሳውቅ ሁኔታ መጥተው በከፍተኛ ደረጃ እየደበደቡና እያዋከቡ በመኪና ይዘውት ሄዱ ይላሉ ሁኔታውን ሲገልጹ። ዶክተር ጸጋውን ይዘው የወሰዱት በትክክል ያገዛዙ የጸጥታ ኃይል አባላት ናቸው ያሉት የመረጃ ምንጮቹ እነሱም በከተማው ጥምር ኃይል ተብሎ የሚጠሩ እንደሆነ ተናግረዋል ብለዋል። እነዚህ ያገዛዙ የጸጥታ አባላት ወደ ዶክተር ጸጋው ቤት ተመልሰው ፍተሻ ማድረጋቸውን የተናገሩት ደግሞ ዶክተር ጸጋውን በቅርብ የሚያውቁና የስራ ባልደረቦቹ እንዲሁም የቤተሰብ ወዳጆች ናቸው። በቤቱ ፍተሻ ካደረጉ በኋላ ተመልሰው ሄዱ ያሉት የመረጃ ምንጮች ምን እንዳገኙና ምን ፈልገው እንደነበረ ማወቅ አልቻልንም፣ ነገር ግን መታችሁ ሬሳ ውሰዱ አሉን ብለው ለቤተሰቡ የተናገሩን ተናግረዋል። በፍተሻ ሰዓት የባለቤቱን ስልክ ጨምረው ሌሎች የግል መገልገያዎችን መውሰዳቸውም ተናግረዋል። ፍተሻውን ያደረጉት 9 ሰዓት አካባቢ ሲሆን ፈታሾቹ የዶክተር ጸጋውን አስክሬን በባህር ዳር ቤዛዊት አካባቢ መታችሁ ውሰዱ እንዳሏቸውና 4 ሰዓት ላይ ከተያዘ በኋላ በደቂቃዎች ልዩነት መገደሉ እንደነገሯቸው ተናግረዋል። ከገደሉት በኋላ ለፍተሻ በመጡበት ለቤተሰቦቹ ሬሳ ውሰዱ ተባሉ ያሉት የመረጃ ምንጮች የጸጥታ አካላቱ 4 ሰዓት ረፋር ላይ ገድለውት ከሰዓት በኋላ ለፍተሻ ወደ ቤት እንደመጡ ማረጋግጠናል ማለት ተናግረዋል። የዶክተር ጸጋ ግድያን በተመለከተ የያዘን መግለጫ ያወጣው ሲሰራበት የነበረው የአገዛዙ የክልሉ ጤና ቢሮ በድንገት ሞተ ብሏል። ቢሮው የያዘን መግለጫውን ያወጣ ሲሆን የአማራ ክልል ጤና ቢሮ ባልደረባ በነበሩት ዶክተር ጸጋውን ስም የድንገተኛ ክልፈት የተሰማንን ጥልቅ ሐዘን የቢሮ አመራሮችና ሰራተኞች እየገለጽን ለቤተሰቦቹ ለወዳጅ ዘመዶቹና ለጓደኞቹ መጽናናት እንመኛለን የሚል ነው። ቤተሰቦቹም የዶክተር ጸጋውን ሙት አካል መቀበላቸውን የመረጃ ምንጮቻችን ያረጋገጡ ሲሆን እንዲህ አይነት ግድያ ባህር ዳር ከተማ በአገዛዝ ጦር እየተስፋፋ መምጣቱን ጠቅሰዋል። ዶክተር ጸጋውን ስሜን የተወለደው ምስራቅ ጎጃም ደብረ ወርቅ አካባቢ መሆኑ የተናገሩት የመረጃ ምንጮች በሙያው ብቁና ታታሪ ነበር ያሉ ሲሆን
ተግባቢና ከሰዎችም ጋር ወዳጅነትን የሚያዘወትር ነበር ብለዋል። ዶክተር ጸጋውን ባለትዳር እንደነበረና ጋብቻውን የፈጸመውን በዚህ ዓመት እንደሆነ ነው የተናገሩት። ባለፉት 2 ዓመታት ተይዘው የሚወሰዱ ወጣቶች በብዛት ተረሽነው ይገኛሉ ያሉት አስተያየት ሰጪዎች ደግሞ በጸጥታ አካላት ከተያዙ በኋላ ጠዋት ላይ የከተማው አንድ ክፍል ላይ እጃቸው ወደ ኋላ ታስሮ ሬሳቸው ይገኛል ብለዋል። እንደ ዶክተር ጸጋውና ሌሎች አይነት ባለሙያዎችና ዶክተሮች ደግሞ ባሉበት ክፍል ውስጥ ተገድለው የሚገኙ ከመሆናቸውም ባለፈ በመኪና ውስጥ ይገደላሉ፣ ወስደውም ደግሞ ገድለው ከጣሏቸው በኋላ ነው ሬሳ ውሰዱ ይባላሉ ብለዋል። ይህ ግድያ በተለያዩ ዘርፎች ላይ ያሉ ባለሙያዎችን በብዛት ትኩረት ያደረገ እንደሆነ ይጠቅሳሉ። ኢትዮ ኒውስ ከዚህ በፊት ባለፈው ዓመት የአገዛዙ የፖለቲካ ጸጥታ ኃላፊዎች የመሩትና ከ30 በላይ አባላት ያሉት ገዳይና አፋኝ ቡድን በባህር ዳር መመስረቱን መዘገቧና ማጋለጧ ይታወሳል። ይህ ገዳይ ቡድን ታዋቂ ሰዎችን ማፈንና መሰወር እንዲሁም ገድሎ መጣል ዋና ዓላማው ሲሆን ከአማራ ልዩ ኃይል የተውጣጡ የአንድ አካባቢ ተወላጆች አባላትን ያቀፈ መሆኑን ማጋለጣችንም ይታወሳል። በአማራ ክልል የተለያዩ አካባቢዎች በአገዛዝ ጦርና ፋኖ ኃይሎች መካከል የሚደረገው ውጊያ ዛሬም ቀጥሏል። የአማራ ፋኖ ብሔራዊ ኃይል በሸዋ ቀጠና ታግተው የነበሩ ንጹሃን ማስለቀቁን ቢያስታውቅም በዛሬው ዕለት ደግሞ ከአዲስ አበባ ወደ ሸዋ ደራ ሲጓዙ የነበሩ ሰዎች መታገታቸውን የመረጃ ምንጮች ተናግረዋል። በሌላ በኩል የራያ አማራ ማንነት ወሰን አስመላሽ ኮሚቴ ሰብሳቢ ኃይሉ አበራ በአገዛዙ ጠቅላይ ሚኒስትር ስለ ራያ አካባቢ የቀረበው ሀሳብ ፍጹም ትክክል አይደለም በማለት ተቃውመዋል። በዛሬው ዕለት ጥር 27 2018 ዓ.ም ሌሊት የፋኖ ኃይሎች በአማራ ክልል ማዕከላዊ ጎንደር ዞን ጣቁሳ ወረዳ በከፈቱት ውጊያ በአገዛዙ ጦር ላይ ከፍተኛ ሰብአዊና ቁሳዊ ጉዳት ማድረሳቸውን አስታውቀዋል። በዞኑ ጣቁሳ ወረዳ ጨውድባ ከተማ ሌሊት በከፈቱት ውጊያ የአገዛዙ ጦር ምሽግ ተሰብሯል ሲል የአማራ ፋኖ ብሔራዊ ንቅናቄ ጎንደር ጠቅላይ ግዛት ነው ያስታወቀው። በዚህ የሌሊት ውጊያ በርካታ የአገዛዙ መከላከያና ፖሊስ እንዲሁም ሚኒሻ አባላት ተገድለዋልም ብሏል። ውጊያው የተከተሉ በአካባቢው የነበረው የአገዛዙ ጦር ምሽጉን ጥሎ መሸሹን ነው አፋብን አክሎ ያስታወቀው። ውጊያው ዘገባ እስከተጠናከረበት ጊዜ ድረስ እስከ ጭልጋ ጫንድ በአካባቢ ድረስ ተስፋፍቶ መቀጠሉን የፋኖ የመረጃ ምንጮች አረጋግጠዋል። በተመሳይ በምዕራብ ወሎ ቀጠና ወግዲ ወረዳ ዙሪያ ከባድ ውጊያ መደረጉን ተሰምቷል። የፋኖ ኃይሎች ከደቡብ ወሎ ወደ ሰሜን ሸዋ ሲጓዝ በነበረው የአገዛዝ ጦር ላይ ተኩስ ከፍተው ነው ውጊያ የተቀሰቀሰው። በተለይም በወግዲ ከተማ ዙሪያ ጎረንጅና ኢላላ እንዲሁም አጋምሳ የተባሉ አካባቢዎች በተደረገ ውጊያ በርካታ የአገዛዝ ጦር አባላት የሞትና የአካል ጉዳት ደርሶባቸዋል ሲል የአማራ ፋኖ ብሔራዊ ንቅናቄ ምኒልክ አስታውቋል። በአካባቢው በተደረገ ከፍተኛ ውጊያ የቆሰሉ የፋኖ አባላት ምራቸውን የፋኖ የመረጃ ምንጮች ለኢትዮ ኒውስ ተናግረዋል። በተመሳሳይ በሰሜን ወሎ ዞን ከላሊበላ ከተማ ወደ ጋሸና ሲንቀሳቀስ በነበረ የአገዛዝ ጦር ላይ ጥቃት መከፈቱን ተከትሎ ከባድ ውጊያ መደረጉን የፋኖ የመረጃ ምንጮች ለኢትዮ ኒውስ ተናግረዋል። ውጊያው ድብኮ የተባለ አካባቢ መደረጉን የገለጹት የመረጃ ምንጮች በዚህ ውጊያ በርካታ የአገዛዝ ጦር አባላት ሲገደሉ በፋኖ አባላት ላይ የሞትና የአካል ጉዳት ደርሷል ሲሉ ተናግረዋል። በእንዲህ እንዳለ የአማራ ፋኖ ብሔራዊ ኃይል በሸዋ ቀጠና ታግተው የነበሩ ንጹሃን ማስለቀቁን ያስታወቀ ሲሆን በዛሬው ዕለትም ከአዲስ አበባ ወደ ሸዋ ደራ ሲጓዙ የነበሩ ሰዎች መታገታቸውን የመረጃ ምንጮች ተናግረዋል። የአማራ ፋኖ ብሔራዊ ንቅናቄ ሸዋ ጠቅላይ ግዛት ህዝብ ለኢትዮ ኒውስ በላከው መረጃ ጥር 26 2018 ዓ.ም በሰሜን ሸዋ ዞን ከደራ ወረዳ ጉንዶ መስቀል ከተማ ተነስተው ወደ አዲስ አበባ በጉዞ ላይ ሳሉ ብልጽግና ይደግፈዋል በተባለላቸው የሸኔ ታጣቂዎች ታግተው የተወሰዱት 7 ሰዎችን አስለቀናል ሲል አስታውቋል። ታጣቂዎቹ እገታ የፈጸሙት ጥር 24 2018 ዓ.ም ረፋድ 4 ሰዓት ወንጭፍ የተባለ አካባቢ እንደነበርና ታጋቾቹም የኦሮሞ ተወላጆች መሆናቸውን የገለጸው የአማራ ፋኖ ብሔራዊ ንቅናቄ የንቅናቄው ሸዋ ጠቅላይ ግዛት አጼ አምደ ጽዮን ኮር መረጃውን ሲከታተል ቆይቶ ትላንት ጥር 26 2018 ዓ.ም ያለምንም ጉዳት ማስለቀቅ መቻሉን አስታውቋል። ከታጋቾች መካከል 5 ሴቶች ሲሆኑ 2 ወንዶች መሆናቸው ታውቋል። በአካባቢው በተደጋጋሚ የእገታ ወንጀል የሚፈጸም መሆኑን ከነዋሪዎች ማረጋገጡና አፋብን አክሎ ያስታወቀው አፋብን ወንጀል ለመከላከል ከአካባቢው ማህበረሰብ ጋር ሰራለሁ ብሏል። በሌላ በኩል በአካባቢው ዛሬም ሌላ እገታ ወንጀል መፈጸሙ ነው የኢትዮ ኒውስ የመረጃ ምንጮች የተናገሩት። በዛሬው ዕለት ጥር 27 2018 ዓ.ም ከአዲስ አበባ አቅጣጫ ወደ ሸዋ ደራ ወረዳ ጉንዶ መስቀል ከተማ በተሽከርካሪ ሲጓዙ የነበሩ ሰዎች በታጣቂዎች ታግተው ተወስደዋል ሲሉ የመረጃ ምንጮቻችን ተናግረዋል። እገታው የተፈጸመው ካራ አቦ በተባለ አካባቢ ነው ያሉት የመረጃ ምንጮች እገታውን የፈጸሙት አገዛዙ ሸኔ
ሸኔ ታጣቂዎች ብሎ የሚጠራቸው ሳይሆኑ እንዳልቀረ ነው አክለውም የተናገሩትም። ይህ በእንዲህ እንዳለ የራያ አማራ ማንነት ወሰን አስመላሽ ኮሚቴ ሰብሳቢ መምህር ኃይሉ አበራ በአገዛዙ ጠቅላይ ሚኒስትር አብይ አህመድ በትላንትናው ዕለት በፓርላማ ስለ ራያ አካባቢ የቀረበው ሀሳብ ፍጹም ትክክል አይደለም ሲሉ ተቃውመዋል። የኮሚቴው ሰብሳቢና የቀድሞ የአላማጣ ከተማ ከንቲባ ኃይሉ አበራ በትላንትናው የፓርላማ ውሎ በራያ ጉዳይ ትኩረት ተሰጥቶ ብዙ ጉዳይ ባይነሳም በቅንጭብ የቀረበው የጠቅላይ ሚኒስትሩ ሀሳብ ግን በፍጹም ትክክል አይደለም ሲሉ አስታውቀዋል። በራያ አላማጣ አካባቢ የትግራይ ተፈናቃዮች የተመለሱት እሳቸው የአላማጣ ከንቲባ በነበሩበት ወቅት ተፈናቃይ መመለስ አለበት በሚል መሆኑን የጠቀሱት መምህር ኃይሉ አበራ የትግራይ ኃይሎች ወደ አካባቢ የገቡት ተፈናቃዮች ከተመለሱ በኋላ መሆኑን እየታወቀ ጠቅላይ ሚኒስትሩ ግን ይህንን አልጠቀሱም። አሁን ላይ በራያ ህዝብ ላይ የተፈጸመው ግድያ፣ ድብደባ፣ አስገድዶ መድፈር፣ አፈናና ዘረፋ ለፌዴራል መንግስት በተደጋጋሚ ሪፖርት ቢደረግም ጉዳዩን አብይ አህመድ ባላየና ባልሰማ ማለፋቸው አሳዝኖኛል ሲሉ ነው የተናገሩትም። ኤርትራ የብልጽግናው ጠቅላይ ሚኒስትር አብይ አህመድ የጦርነት አጀንዳ ምክንያት ለማድረግ ያቀረበው ክስ በፓርላማ አሰምቷናለች። የኤርትራ ማስታወቂያ ሚኒስትር የማነ ገብረ መስቀል አብይ አህመድ በህዝብ ተወካዮች ምክር ቤት ስለ ኤርትራ መንግስት ያደረጉት ንግግር የኢትዮጵያ መንግስት በኤርትራ ላይ ሊከፍት ያቀደውን የጦርነት አጀንዳ ምክንያት ለማድረግ የቀረበ ነው ሲሉ ተችተዋል። የኤርትራ መንግስት ቃል አቀባይ ማክሰኞ ጥር 26 2018 ዓ.ም ምሽት በኤክስ ገጻቸው ላይ ባሰፈሩ ጽሁፍ የኢትዮጵያ መንግስት በትግራይ ጦርነቱ ወቅት ከጦርነቱ ረጅም ጊዜ በኋላ ለኤርትራ ሰራዊት የክብር ሜዳይ ሲሰጥ ነበር ብለዋል። የማነ ይህንን ያሉት ጠቅላይ ሚኒስትር አብይ አህመድ ከህዝብ ተወካዮች ምክር ቤት አባላት ለቀረቡላቸው ጥያቄ በሰጡት ማብራሪያ በትግራይ ጦርነቱ ወቅት የኤርትራ ወታደሮች የጅምላ ግድያን ጨምሮ የተለያዩ ግፎች ፈጽመዋል በሚል ከወነጀሉ በኋላ ነው። የኤርትራና የኢትዮጵያ ግንኙነት መሻከርን የጠቀሱት አብይ አህመድ በሁለቱ ሀገራት መካከል ግንኙነት ውስጥ ችግር የተፈጠረው መንግስታቸው በቀይ ባህር ላይ የባህር በር የማግኘት ጥያቄ በማንሳቱ እንዳልሆነ ተናግሯል። በትግራይ ውጊያ ሲጀመረው መጀመሪያው ዙር ውጊያ ሽሬን ካስለቀቅም በኋላ የኤርትራ ጦር ከኋላ ኋላ ተከትሎ ሽሬ ገብቶ የአንዳንድ ግለሰቦችን ቤት ማፍረስ፣ ፎቅ ማፍረስ ሲጀምር ጸብ ተጀምሯን አልተናገርንም እንጂ ሲሉ በሁለቱ መንግስታት መካከል ጸብ የጀመረው ከትግራይ ጦርነት ጋር በተያያዘ ነው በማለት ገልጸዋል። በተጨማሪም የኤርትራ ወታደሮች አክሱም ውስጥ ወጣቶችን በጅምላ መረሸናቸውን እንዲሁም አድዋና አዲግራት ከተሞች ውስጥ ፋብሪካዎች እንደወደሙና እንደዘረፉም ለምክር ቤቱ አባላት ተናግረዋል። እነዚህን ድርጊቶች ለማስቆም ወደ ኤርትራ በርካታ መልእክቶች ልክ ያሉ ባይናቸው ጠቅላይ ሚኒስትሩ የጸብ ተፋፍሞ ሄዶ የፕሪቶሪያ ስምምነት ሲፈረም እንዴት ህወሓት ሳይጠፋ እንዴት ትግራይ ሳይወድም ፊርማ ይደረጋል በሚል ነው ጸቡ የመጨረሻ ጫፍ የደረሰው ማለት አብይ ተናግረዋል። ከዚህ ኃይል ጋር ሆነው ነው እንግዲህ አንዳንድ የህወሓት ሰዎች ኢትዮጵያን ለማፍረስ እየሰሩ ያሉት ሲሉም ከሰዋል። ለዚህ የጠቅላይ ሚኒስትሩ ንግግር በኋላ ላይ በኤክስ ገጻቸው ምላሽ ሰጡት የኤርትራው መንግስት ቃል አቀባይ አቶ የማነ ገብረ መስቀል የብልጽግና ፓርቲ አስቀያሚ መለያ የሆነውን ማጭበርበርና አታላይነት ዛሬ በህዝብ ተወካዮች ምክር ቤት ስብሰባ ላይ ታይቷል ብለዋል። የብልጽግና ፓርቲ መሪና ከፍተኛ ወታደራዊ አዛዦች በትግራይ ጦርነት እየተካሄደ በነበረበት ወቅት እናም ጦርነት ከቆመ በኋላ ለረጅም ጊዜ ለኤርትራ ሰራዊት ከፍተኛ ውዳሴ ሲያቀርቡ ነበር ይላሉ አቶ የማነ። የኢትዮጵያ መንግስት አመራርና ወታደራዊ አዛዦች ጥልቅ ምስጋናቸውን ለመግለጽ በአገር ደረጃ ሜዳሊያዎችን ሲያበረክቱ እንደነበረ በህዝብ የሚታወቅ መሆኑ ይታወሳል ሲሉም በኤክስ ገጻቸው ላይ ጽፏል። አብይ በፓርላማ ባደረጉት ንግግር የዘረዝሯቸው ጉዳዮች ርካሽና ወራዳ ውሸት ሲሉ አጣጥለዋቸዋል። በኤርትራ ላይ የቀረበው ክስ የኢትዮጵያን መንግስት ሉዓላዊ የባህር በር የማግኘት በሚል ሽፋን በኤርትራ ላይ ሊከፍት ያቀደውን የጦርነት አጀንዳ ለመሸፈንና ምክንያታዊ ለማስመሰል በድፍረት የተቀረጸ ነው ብለዋል አቶ የማነ አክለውም ጠቅላይ ሚኒስትር አብይ በፓርላማ ንግግራቸው ያነሷቸው እስራኤል ከሶሪያ በወረራ የያዘቻቸውን የጎላን ከፍታዎች ጉዳይ ጠቅሰዋል። አብይ በማብራሪያቸው ስለ መንግስታቸው የቀይ ባህር ጥያቄ እንደ ብሔራዊ አጀንዳ እንደሚገነዘቡት ተናግረዋል። እስራኤል የጎላን ተራራን የያዘችው ለብሔራዊ ደህንነት ለህልውና የችግር ያጋጥመኛል ብላ ስላመነች ነው ያሉት አብይ አክለውም ቀይ ባህር እና ኢትዮጵያ ለዘላለሙ ተነጣጥለው መኖር አይችሉም ሲሉ ተደምጠው ነበር። ኢትዮጵያ በቀይ ባህር የባህር በር ለማግኘት የምትፈልገው በቢዝነስ ህግ እንደሆነም ተናግረው ነበር። በባህር በር ምትክ የታላቁ ህዳሴ ግድብ ወይም የኢትዮጵያ አየር መንገድ ድርሻ ሊቀርብ እንደሚችል ጠቁሟል። ይህም ካልሆነ በሊዝ ወይም በመሬት ልውውጥ ሊከናወን ይችላል ባይናቸው አብይ የኢትዮጵያ ህዝብ እያለ ያለው በስምምነት በገበያ ህግ ሳንጠፋፋ አብረን ለማደግ በድርድር እንፍታው እያለ ነው ሲሉ የመንግስታቸውን አቋም ተናግረዋል። አብይ በታዲያ በንግግራቸው ኢትዮጵያ አሰብ ላይ ወደብ፣ አየር ማረፊያ፣ መንገድ፣ ነዳጅ ማጣሪያ መገንባቷን አስታውሰዋል። ለእኛ የሚገባን በሆነ ምክንያት ዛሬ መከልከል ቢታሰብ በቀጣይነት ማስቀረት ስለማይቻል ወደማይፈለግ ነገር ሳይገባ በሰላም በድርድር መጨረስ ተገቢ ነው
ነው ብዬ አምናለሁ ይላሉ። አብይ የጠቀሱትን የጎላን ከፍታዎች ምሳሌ ያነሱት የኤርትራው ማስታወቂያ ሚኒስትር የማነ ገብረ መስቀል ይህ ጉዳይ መነሳቱ የኢትዮጵያ መንግስት አስመራ ላይ ሊከፍት ያቀደውን ግድ የለሽና ህገወጥ የጦርነት አጀንዳ ምክንያታዊ ለማድረግ የቀረበ እንደሆነ ጽፏል። እንዲያውም የብልጽግና ፓርቲ መሪ በኤርትራ ላይ የያዘውን ግድ የለሽ የህገወጥ የጦርነት አጀንዳ ምክንያታዊ ለማድረግ በሚል በዚህ ንግግሩ የጎላን ከፍታዎች ምሳሌ ሲያነሳ ጨዋታውን ራሱ አጋልጧል ብለዋል። ከፕሪቶሪያ ስምምነት መፈረም ወዲህ ግንኙነታቸው እየሻከረ የመጣው ኢትዮጵያና ኤርትራ አንዳቸው ሌላኛቸውን እየከሰሱ ይገኛሉ። የሶማሊላንድ ፕሬዝዳንት ለእስራኤል የማዕድን መብት እንደሚሰጡ ተናገሩ። የሶማሊላንድ ፕሬዝዳንት በቅርቡ ከእስራኤል ጋር የንግድ ስምምነት እንደሚያደርጉ መናገራቸውን ሮይተርስ ነው የዘገበው። ከሮይተርስ ጋር ቆይታ ያደረጉት የሶማሊላንድ ፕሬዝዳንት አብዱራህማን መሐመድ አብዱላሂ ሀገራቸው ከእስራኤል ጋር በቅርቡ የንግድ ስምምነት ትፈጽማለች ብለዋል። ሀገራቸው በማዕድን ነዳጅና ግብርና ሀብት የበለጸገች እንደሆነች የተናገሩት ፕሬዝዳንቱ እስካሁን ምንም አይነት ስምምነት እንዳልተፈጸመ ቢናገሩም በቅርቡ እንደሚፈጸም 100% እምነት አለኝ ብለዋል። በቴል አቪቭ የማዕድን መብት ለመስጠት ቃል የገቡት ፕሬዝዳንቱ በምትኩ ሶማሊላንድ ከእስራኤል የምትፈልገው ቴክኖሎጂያዊ ትብብር እንደሆነ አስረድተዋል። ሶማሊላንድ ለባትሪና ለኤሌክትሪክ መኪና ወሳኝ የሚባለው ሊቲየም የተባለ ማዕድን ጨምሮ ሌሎች ተፈጥሯዊ ሀብቶች አሏት ይላሉ ፕሬዝዳንቱ። በአውሮፓውያኑ 2024 ኪሎማስ የተሰኘው የሳውዲ ማዕድን አውጭ ኩባንያ ሊቲየምና ሌሎች አስፈላጊ ማዕድኖችን ለማውጣት ስምምነት ተፈጸሙ ይታወሳል። አብዱላሂ ለተሰጣቸው የሀገርነት እውቅና አመስግነው ሶማሊላንድ ከእስራኤል ጋር ወታደራዊ ትብብር ለማድረግ እንደምትሻ ቢገልጹም እስራኤል ወታደራዊ ሰፈር በምትገነባበት ጉዳይ ላይ ውይይት እንዳልተካሄደ አሳውቀዋል። እስራኤልን ለመጎብኘት ከኔታንያሁ ግብዣ ቀርቦላቸው ቢቀበሉም ቀን እንዳልተቆረጠም ለሮይተርስ ተናግረዋል። እስራኤል ለሶማሊላንድ የሰጠችው እውቅና ተከትሎ ሶማሊያ፣ ቻይና፣ ቱርክ፣ ግብጽ እና የአፍሪካ ህብረት ቁጣቸውን አሰምተው ነበር። ፕሬዚዳንቱ ከእስራኤል በተጨማሪ ሌሎች የተባበሩት መንግስታት ሀገራት በተለይም ደግሞ ዩናይትድ አረብ ኤምሬት እና ዩናይትድ ስቴትስ ለሶማሊያ እውቅና እንዲሰጡ ጥሪም አቅርበዋል። በቱርክ ይካሄዳል የተባለው የኢራንና የአሜሪካ ድርድር ወደ ኦማን መዛወሩ ተሰማ። በኢራንና በአሜሪካ መካከል ቱርክ ውስጥ ሊደረግ የነበረው ድርድር በኢራን ጥያቄ መሰረት ወደ ኦማን ተዛውሮ አረብ ዕለት ይካሄዳል ተብሏል። ለሳምንታት የዘለቀው ውጥረት ያረገበው የንግግር ስምምነት በኢራን የኒውክሌር ፕሮግራም ላይ አተኩሮ ኦማን ውስጥ አረብ ዕለት መካሄድ እንደሚጀምር ሮይተርስ አክሲዮስን ጠቅሶ ዘግቧል። በሁለቱ ሀገራት መካከል የተፈጠረው ወደ ጦርነት የሚያመራ ውጥረት ለማርገብ ቱርክ ጥረት ስታደርግ ቆይታ ንግግሩ በዚህ ሳምንት ማብቂያ ላይ ኢስታንቡል ውስጥ እንዲካሄድ እቅድ ተይዞ ነበር። ነገር ግን ምክንያቱ ባልተገለጸ ሁኔታ ኢራን የድርድሩ ስፍራ ወደ ኦማን እንዲዛወር ያቀረበችው ጥያቄ የፕሬዝዳንት ትራምፕ አስተዳደር ተቀብሎታል። ከአሜሪካና ከኢራን በተጨማሪ በድርድሩ ላይ ሌሎች የአረብና የሙስሊም ሀገራት ይሳተፉ እንደሆነ ለመወሰን ንግግር እየተካሄደ እንደሆነ የመረጃ ምንጮች ተናግረዋል። አሜሪካ ባለፈው ሳምንት ግዙፍ የባህር ኃይል መርከቦቿን ወደ ባህረ ሰላጤው አካባቢ ካሰማራች በኋላ በኢራን ላይ ጥቃት ከፍት ትችላለች የሚል ስጋት አይሎ ነበር። ነገር ግን ኢራን ለድርድር ፈቃደኛ በመሆኗና አሜሪካም ስለተቀበለችው ይህ ሳምንት ከመጠናቀቁ በፊት ይጀምራል ተብሎ እየተጠበቀ ሲሆን ንግግሩ ውጤት የማያመጣ ከሆነ ግን እርምጃ እንደሚወስዱ ፕሬዝዳንት ትራምፕም እያስጠነቀቁ ይገኛሉ በማለት የዘገበው ቢቢሲ ነው። የተወደዳችሁና የተከበራችሁ የኢትዮ ኒውስ ቤተሰቦች መረጃዎቻችን እነዚህ ነበሩ። መልካም ጊዜ እመኛለሁ።